የረመዳን ወር በኮሮና ቫይረስ ወረርሽኝ በሽታ ዓለማችን የተጠቃችበትና ዓለማችን ወደ አላህ እጇን የዘረጋችበት ወር ላይ በመሆናችን ይህን የረመዳን ወር በጣም አድርገን ወደ አላህ እንድንመለስ በጣም አድርገን አላህን ልንማጸንበት የሚገባ የሆነ ወር ነው። ናም ውድ ወንድሞች እህቶች፣ በዚህች አጭር ቆይታ እንድንተዋወስ የመረጥኩት ርዕስ የዱዓ ርዕስ ነው። ረመዳን ወር የዱዓ ወር ነው። አላህን ምንለምንበት ምንማጸንበት ወር ነው። የረመዳን ወር በሌላውም ጊዜ ቢሆን በተቀሩትም ወራቶች ቢሆን የዱዓ ወር ነው። በተቀሩትም ጊዜያቶች ቢሆን በዚህ ያለንበት በኮሮና ቫይረስ ወረርሽኝ በሽታ ባልሆነበትም ዓመታት እንኳን ቢሆን ወደ አላህ በዱዓ መቃረብ ያለብን አላህን መለመን ያለብን ወር ነው። አሁን ባለንበት አህዋል ዓለም ጭንቅ ላይ ባለችበት አህዋል ላይ ስንሆን መስጊዶቻችን ገብተን ዒባዳ ማድረግ በጀማዓ መስገድ በጀማዓ የተለያዩ እስላማዊ ፕሮግራሞቻችን መከወን ባልቻልንበት ጊዜ ላይ መሆኑ ደግሞ እጅግ ወደ አላህ እንድንመለስ አላህን እንድንለምነው እንድንማጸነው በእያንዳንዳችን ላይ ከወትሮ የበለጠ ግዴታ የሚያደርግ የሆነ ወር ነውና በዱዓ ልንበራታ ይገባል። በዱዓ ልንጠናከር ይገባል። ውድ ወንድሞች እህቶች፣ ረሱላችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው እንዲህ ይላሉ፣ አዱዓኡ የንፈዑ ሊማ ነዘል ወሊማ ለም የንዝል። ዱዓ ይጠቅማል አሉ። ለወረደ በላ የመጣን ሙሲባ የመጣን አደጋ ብድግ አድርጎ ለማንሳት ዱዓ ይጠቅማል ይላሉ። እንዲሁም ገና ላልመጣውም በላ ላልመጣውም አደጋ ችግር እንዳይመጣ ዱዓ ይጠቅማል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ረሱላችን ሰለላሁ ዐለይሂ ወሰለም ይላሉ፣ አንድ የአላህ ባሪያ እጆችን ወደ አላህ ዘርግቶ ወደ አላህ የተዘረጉ እጆችን ለም የርደሁማ ስፍራ በባዶ አላህ ይመልሰውም ብሏልና ዱዓ ላይ ልንበራታ ይገባል። ዱዓ ላይ ልንጠናከር ይገባል። ውድ ወንድሞች እህቶች፣ አላህ ስብሓነሁ ወተዓላ በቁርአን የረመዳንን ወር መጾም እንዳለብን የሚያዙ የቁርአን አንቀጾችን ካወረደ በኋላ መጨረሻ ላይ ያደረገው ምንድነው? ፈኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሽዱን። አላህ ስብሓነሁ ወተዓላ ጾም መጾም እንዳለብን የጾም ህግጋቶችንም ጭምር ይናገርና በስተመጨረሻ ምን ይላል? ባሪያዎቼ ስለ እኔ ከጠየቁ ይላል አላህ፣ ስለ እኔ ከጠየቁ አላህ ዱዓቸውን ይሰማል በላቸው ይላል አላህ። በላቸው የሚለው ቃል ሳይናገር ወዲያው ስለ እኔ ከጠየቁ እኔ ለእነሱ ቅርብ ነኝ፣ የእነሱን ልመናቸውን እሰማለሁ፣ ጥሪያቸውን እሰማለሁ፣ ጉዳዮቻቸው ሓጃዎቻቸውን እሰማለሁኝ፣ አሳካላቸዋለሁኝም እቀበላቸዋለሁኝም። ከእነሱ ምን ይጠበቃል? ፈልየስተጂቡ ሊ፣ እነሱም ለእኔ መርሐባ ይበሉ፣ እኔ ማዛቸውን ይታዘዙ፣ እኔ የከለከልኳቸውን ይከልከሉ። ይህን ካደረጉ እኔ ለእነሱ ቅርብ ነኝ ይላል አላህ ስብሓነሁ ወተዓላ። ውድ ወንድሞች እህቶች፣ አላህ ስብሓነሁ ወተዓላ አሁን ባለንበት ወረርሽኝ በሽታ ዓለማችንን ፈትኗል። እያንዳንዳችንን ተፈትነናል። አማኞች ጭምር ተፈትኗል። ወንጀል ሰሪዎቹ ብቻ ሳይሆን ደጋጎች የሚባሉት ምርጥ የአላህ ባሪያዎች የሚባሉትም በዚህ በሽታ ተፈትነዋል። በዚህ አደጋ ላይ ወድቀናል። ከዚህ ከገባንበት አደጋ ሙሲባ መውጣት የምንችለው በአንድ አላህ ስብሓነሁ ወተዓላ ፍቃድ ብቻ ነው። የእሱ ፍቃድ ከሆነ ብቻ ነው። የእሱ እዝነት የእሱ ምህረት ከሆነ ብቻ ነው። የአላህን ምህረት እዝነቱን እናገኝ ዘንድ ደግሞ ወደ እሱ ልንዋደቅ ይገባል፣ ልንማጸነው ይገባል። ይህን ደግሞ እንድናደርግ አላህ አዞናል። አላህ ስብሓነሁ ወተዓላ ምን ይላል? ወቃለ ረቡኩም ድዑኒ አስተጅብ ለኩም፣ ጌታችሁ እንዲህ ብሏል ብለህ ንገራቸው ይላል አላህ ስብሓነሁ ወተዓላ። እድዑኒ፣ ለምኑኝ፣ ተማጸኑኝ፣ ጠይቁኝ፣ አስተጅብ ለኩም፣ እሺ እላችኋለሁኝ፣ እቀበላችኋለሁኝ ይላል አላህ ስብሓነሁ ወተዓላ። ውድ ወንድሞች እህቶች፣ አላህን እንደ ሰውኛ ልናስበው አይገባም። የሰው ልጅ የሆነ ጥፋት ካጠፋንበት ቂም ይይዛል፣ እልህ ይይዛል፣ አላህ ባይወደው ነገር ሆኖ ሳለ አላህ ስብሓነሁ ወተዓላ ግን ምንም ብናጠፋበት፣ ምንም ወንጀል ብንሰራ፣ ምንም ጥፋት ብናጠፋ
ይቅርታ አድርግልን ያ አላህ ብለን ወደ አላህ ከተመለስን አላህ አዛኝ ነው፣ አላህ መሐሪ ነው። አላህ ስብሓነሁ ወተዓላ ለባሪያዎቹ በጣም እጅግ ነው የሚያዝነው። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት አላህ ለባሪያዎቹ ምን ያህል በጣም አዛኝ መሆኑን የገለጹበት አንድ ምሳሌ አለ። ያ ምንድነው? አንዲት ሴት ነቢዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር አንድ ላይ ባሉበት አንዲት ሴት የጠፋባት ያጣችው ልጇን በድንገት ታገኘዋለች። ስታገኘው እቅፍ አድርጋ ብድግ አድርጋ አቅፋ እጅግ በጣም ከራሷ ጋር ልጥፍ አድርጋ አቀፈችው እና ነቢዩ ሰለላሁ ዐለይሂ ወሰለም ይህን አጋጣሚ ተጠቅመው አንድ ጠንካራ መልእክት አስተላለፉ። እሱም ምን አሉ? ጥያቄ ጠይቋቸው። እቺ እናት ልጇን እሳት ላይ ጣዩ ብትባል ምትጥለው ይመስላችኋልን? አሏቸው። ኧረ በፍጹም እንዲህ ይጓጓችለት እንዲህ ያዘነችለት በፍጹም አጥለው ባሉ በጣም እዝነቷን በመግለጽ እሳቸው ምን አሉ? አላሁ አሉ አላህ ስብሓነሁ ወተዓላ አርሐሙ ቢዒባዲህ ምን ሃዚህ ቢብኒሃ። አላህ ስብሓነሁ ወተዓላ እቺ ልጅ እናት ለልጇ ካዘነችው እዝነት የበለጠ አላህ ለባሪያዎቹ ያዝናል አሉ ረሱል ሰለላሁ ዐለይሂ ወሰለም። ውድ ወንድሞች እህቶች፣ አላህ አዛኝ ነው፣ አላህ መሐሪ ነው። ከኛ የሚጠብቀው ምንድነው? መለመን ነው፣ መማፀን ነው። ማረን ያ አላህ፣ ይቅር በለን ያ አላህ ማለት ነው አላህ ከኛ የሚፈልገው። ውድ ወንድሞች እህቶች፣ አላህ ስብሓነሁ ወተዓላ ሲለመን ስንጠይቀው፣ ስንለምነው፣ ስንማፀነው ይወዳል፣ እጅግ በጣም ደስ ይለዋል። ይህንንም አላህ ከኛ ይፈልጋል። ግን አላህን መለመን ትተን፣ አላህን መማፀን ትተን፣ ወደ አላህ መመለስን ትተን ወደ ነገራቶች ወደ ሌላ አካል ስንሄድ አላህ ይቆጣል። አላህ ደግሞ ከተቆጣ የአላህ ቁጣውን የሚገልጽበት መንገድ እጅግ ብዙ ነው። እኛ አስበን ቆጥረን የምንዘልቀው አይደለም። ስለዚህ ውድ ወንድሞች እህቶች፣ አሁን የአላህ ያመጣብንን በላ ሙሲባ አላህ ያነሳልን ዘንድ በግላችንም ያሉንን ችግሮች አላህ ይፈታልን ዘንድ ሁለንተናዊ የሆነ እድገት ከአላህ እናገኝ ዘንድ አላህን መለመን አለብን። አላህ ስብሓነሁ ወተዓላን ልንማጸነው ይገባል። አላህ ስብሓነሁ ወተዓላ ምን አለ? ወቃለ ረቡኩም እድዑኒ አስተጅብ ለኩም እነ ለዚነ የስተክቢሩነ ዐን ዒባደቲ፣ እነዚያ ይላል አላህ እኔን ከመለመን የአምልኮ የዱዓ የልመና አምልኮን ከመተግበር የሚኮሩ ሰዎች አለ አላህ። እነማን ነው ኩራተኛ ያላቸው? ዱዓ ማያደርጉ ሰዎችን፣ አላህን ማይለምኑ፣ አላህን ማይማጸኑ ሰዎችን አላህ ምን ብሎ ሰየማቸው? ኩራተኞች ብሎ ሰየማቸው። እናም ይቀጣሉ። ቅጣታቸው ምንድነው? ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነምን ይገባሉ፣ እሳት ይገባሉ፣ ሲኦልን ይገባሉ። ዳኺሪን ተዋርደው አንሰው አፍረው ይላል አላህ ሱብሓነሁ ወተዓላ። ስለዚህ ውድ ወንድሞች እህቶች፣ ዱዓ እንድናደርግ አላህን እንድንለምነው የአላህ ትእዛዝ ነው ያለበት። ዱዓ ማድረግ አላህን መለመን አምልኮ ነው። እንደምታውቁት ረመዳን ወር የዒባዳ ወር ነው። ወደ አላህ የምንቃረብበት ወር ነው። አላህን የምንማጸንበት ወር ነው። ከዛ ውስጥ ከዒባዳ ከአምልኮ አይነቶች ውስጥ ግንባር ቀደሙ አምልኮ ዱዓ ነው። ረሱላችንም ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አዱዓኡ ሁወ ልዒባዳ፣ አላህን መለመን አላህን መመጸን እሱ ነው ዒባዳ ብሎ ማለት፣ እሱ ነው አምልኮ ብሎ ማለት ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አው እስኪ አስቡት ወንድሞች እህቶች፣ አላህን ማምለክ ማለት በሙሉ ቀልብ ወደ አላህ ብቻ መመለስ ነው። ያ አላህ ካንተ በስተቀር ሚለመን የለም፣ ካንተ በስተቀር ሚከጀል የለም፣ ካንተ በስተቀር ሚፈራ የለም፣ ካንተ በስተቀር ሚዋደቁለት ለትእዛዙ መቶ በመቶ የሚያድሩለት ማንም የለም ያ አላህ ብለን እኮ ነው ወደ አላህ የምንመለሰው። ጉዳዮቻችን በሙሉ ያላንተ የሚያሳካ ማንም የለም። አመን ዩጂቡ ልሙጠረ ኢዛ ደዓህ ይላል አላህ። የተጨነቀ ሰው የተጠበበ ሰው ሲለምነው የሚሰማ ያለ አላህ ማን አለ ይላል አላህ ሱብሓነሁ ወተዓላ። ይህን አውቀን ይህን ተገንዝበን ወደ አላህ መለስ ስንል ይህ ነው ትክክለኛ የአላህ ባሪያ መሆን፣ ይህ ነው ትክክለኛ ለአላህ ታዛዥ መሆን። ስለዚህ ውድ ወንድሞች እህቶች፣ ራሱን ለአላህ ባሪያ ማድረግ የፈለገ
የተፈጠረበትን ዓላማ ማሳካት የፈለገ አላህ የሰው ልጅም ሆነ ጅንን ጋኔንን የፈጠረው አንድ አላህን ብቻ እንዲያመልክ ነው። የአላህ ባሪያ ብቻ እንድንሆን ነው። ይህን 100% ማሳካት የሚችለው በዱዓ ዱዓ ስናደርግ ወደ አላህ እንዋደቃለን፣ እንተናነሳለን። ስለዚህ ባካችሁ በዱዓ ላይ ልንበረታ ይገባል። አላህ ሚላሉ ነብዩ ሰለላሁ ዐለይሂ ወሰለም ለይሰ ሸይኡን አክረመ ዐላ አላህ ሚነ ዱዓ ይላሉ። አላህ ዘንድ የተከበረ በጣም ክብር ያለው ትልቅ ደረጃ ያለው ነገር የለም አላህን ከመለመን አላህን ከመማፀን የበለጠ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ወንድሞች እህቶች በረመዳን ወር ላይ በዱዓ ልንበረታ ልንጠናከር ይገባል። ታዲያ ግን ዱዓ ስናደርግ መቅረት የሌለባቸውን ነጥቦች እናንሳቸው። አርካን ዱዓ የዱዓ ምሰሶ የሚባሉ 3 ነጥቦች አሉ። እነዚህ 3 ነጥቦች የተወሰዱት ከነቢዩላህ ዩኑስ ዐለይሂ ሰላም ዱዓ ነው። ነቢዩላህ ዩኑስ ዐለይሂ ሰላም ከህዝባቸው እያስተማሩ ዳዕዋ እያደረጉ ህዝቦቻቸው ሲያምፁ እምቢተኛ ሲሆኑ ከአላህ ዘንድ ቅጣት፣ በላ፣ ሙሲባ፣ አደጋ እንደሚመጣባቸው ሰግተው ለቀው ወጡ። ባህር ላይ ሄዱ። መርከብ ላይ ተሳፈሩ። መርከቢታ ሞልታ ነበርና ልትገለበጥ ስትሆን አንድ ሰው መጣል ስለነበረበት እሳቸው እንዲጣሉ ተደረገ። በዕጣ ሆነና ባህር ውስጥ ሰመጡ። ከዛ በኋላ ባህር ውስጥ ከገቡ በኋላ አሳ ዋጣቸው። አሳውን ሌላ አሳ ዋጣው አሉ። ድርብር ጨለማ ውስጥ ሆነው ዱዓ አደረጉ። ዱዓቸው ምን ይላል? ላ ኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን የሚልን ዱዓ አደረጉ። አሁን ይህ ዝክር ነው በብዛት የምናውቀው፣ ዝክር ነው የሚመስለን። ውስጡ ላይ ግን ዱዓ አለ። ለምን? ለአላህ መተናነስ አለ፣ ለአላህ መዋደቅ አለ፣ ራስን ዝቅ ማድረግ አለ፣ የአላህን ክብር ከፍ ማድረግ፣ የአላህን ስልጣን ከፍ ማድረግ ውስጡ ላይ ስላለ አላህ ይህን ዱዓቸውን ሰማቸው። ውስጡ ላይ ምንድን ያለው? ሁልጊዜም ቢሆን ዱዓ ስናደርግ አላህን ስንለምን መጠበቅ ያለብን 3 ነጥቦች አሉበት። አንደኛው ላ ኢላሃ ኢላ አንት፣ ያ አላህ ካንተ በስተቀር የሚመለክ ማንም ምንም የለም። ካንተ በስተቀር ድረስልኝ የሚባል ማንም ምንም የለም። ካንተ በስተቀር የሚለመን ማንም ምንም የለም። ካንተ በስተቀር ደራሽ ማንም ምንም የለም። ካንተ በስተቀር መርሐባ እሺ ጌታዬ ብለን የምንታዘዘው ማንም ምንም የለም። ይህን ለአላህ አምናለሁኝ ብለው ይህን ቃል ተናገሩ። ሱብሓነከ አሉ። ቀጠሉ። ጥራት ይገባህ ጌታ አሉ። ሁለተኛው ነጥብ ጥራት ይገባ። ሰው ከሰው ባህሪ የጠራህ ነህ፣ ከደካማ ጎን የጠራህ ነህ። ሁለመናህ በስሞችህ፣ በባህሪያቶችህ፣ በጌትነትህ፣ በአስተዳዳሪነትህ፣ በሁለንተናህ ከየትኛውን ፍጡር ከመምሰል የጠራህ የሆንክ ጌታ ነው ብለው አላህን አጠሩ፣ አላህን አተለቁ። እኒ ኩንቱ ሚነ ዛሊሚን። 3ኛው ነጥብ እኔ በዳይ ነኝ፣ እኔ ወንጀልተኛ ነኝ፣ እኔ ጥፋተኛ ነኝ ብለው ለአላህ ስብሓነሁ ወተዓላ እጅ ሰጡ። ውድ ወንድሞች እህቶች፣ አላህን በብቸኝነት የምናመልክ ከሆነ ሳናጋራበት፣ ከአላህ ውጭ ማንንም ምንንም ሳናመልክ፣ ፍጡር ሁሌም ፍጡር ነው፣ ፈጣሪ አላህ አንድ እሱ ብቻ የምናመልክ ከሆነ፣ እሱ የምናወድስ፣ የምናመሰግን፣ የምናጠራው ከሆነ በ3ኛ ደረጃ የእኛን ደካማነት፣ የእኛን ምስኪንነት፣ የእኛን ችግርተኛነትን ለአላህ ምን ነገር ከሆነ ወንጀልተኛ ነን ማረን ይቅር በለን ብለን ከተማጸነው አላህ ዱዓችን ይቀበላል። ነቢዩላህ ዩኑስን ዐለይሂ ሰላም በዚህ መልኩ አላህ ለምነውት አላህ ተቀበላቸው። ምን አለ? ፈስተጀብና ለህ፣ ዱዓውን ተቀበልነው። ከአሳሙ ሆድ አወጡ። እንደገና ወደ ህዝባቸው ሂደው ህዝባቸው ማስተማር እንዲችሉም አላህ አደረገ። ህዝባቸውም እንዲቀበላቸው አላህ ፈቀደ። የአላህ ፍቃድ ሆነ። ይህ ሁሉ የሆነ በምንድን ነው? በዱዓ ነው። አላህ መመለመን ነውና አላህን ጌትነቱን አውቀን ብቸኛነቱን አውቀን ከተማጸነው አላህ ዱዓችን ይቀበለናል፣ ልመናችን ይቀበለናል። ሌላ ውድ ወንድሞች እህቶች፣ ዱዓችን ባይበልጥ መቅቡል የሚሆንበት አላህ ተለምኖ ልመና ማይመልስባት ጊዜያቶች አሉ፣ ቦታዎች አሉ። ከጊዜያቶቹ ሲጀምር አላህ ስብሓነሁ ወተዓላ ዱዓን ከሚቀበልባቸው ጊዜያቶች ውስጥ ጾመኛ ሁነን፣ አሁን ጾመኛ ነን፣ ጾመኛ ሁነን ልናፈጥር ስንል የፍጡር ሰዓት ሊደርስ ትንሽ ሲቀረው የሚደረግ ዱዓ መቅቡል ነው፣ አላህ ይቀበላል ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። አሁን ያለንበት ሰዓት ነው። ተቅሪበን በዱዓ ልንበራታ ይገባል። ሁሌም ከማፍጠራችን በፊት የዱዓ ሰዓት
ትንሽ ይዘን ዱዓ ማድረግ አለብን። ሁለተኛው አዛን ተብሎ እቃም እስኪባል ድረስ የሚደረግ ዱዓ መቅቡል ነውና ይህንን መዘንጋት የለብንም። በተለይ ደግሞ ሰላት እየሰገድን ሱጁድ ላይ ሆነን ምንወደውን ግንባራችን ምንወደውን አፍንጫችን ሰውነቱን ያሳየበት ፊቱን ለአላህ መሬት ላይ ደፍቶ ለአላህ ተዋድቆ ለአላህ ተናንሶ ሱጁድ ላይ ሆኖ የሚደረግ ዱዓ ፈቀሚኑን አን ዩስተጃበ ለኩም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ምንም ጥርጥር የሌለበት ይቀበላቸዋልና ሱጁድ ላይ የሚደረግ ዱዓ ፈአክሲሩ ፊህ ዱዓ አብዙ ሱጁድ ላይ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሌሎችም ዱዓ መቅቡል የሆንባቸው ቦታዎች፣ ሰዓቶች፣ ጊዜያቶች ብዙ በሰፊው ያሉና ዑለማዎችን በመጠየቅ በዱዓ ልንበረታ ይገባል። በተለይ ስሑር ላይ ሳልጠቅስ ሳላቆም ስሑር ላይ ማታ ተነስተን ነገ ጾም ለመያዝ ስሑር ስንመገብ በስሑር ሰዓት የሚደረግ ዱዓ መቅቡል ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የንዚሉ ረቡና ኢላ ሰማይ ዱንያ ሒነ የብቃ ሱሉሱ ሌይል አሉ። አላህ ሱብሓነሁ ወተዓላ ወደ ሰማይ ዱንያ ይወርዳል ሌሊቱ ሊነጋ 1/3 ሲቀራል። ወርዶ ምንድነው የሚለው? መን የስተግፊሩኒ ፈአግፊሩ ለህ፣ ማነው ማረኝ ይቅር በለኝ የሚል የምምረው ይቅር የሚለው ይላል። መን የድዑኒ ፈአስተጂበ ለህ፣ ማነው የሚለምነኝ ልመናውን የምቀበለው፣ ማነው የሚጣራኝ ምሰማው እያለ አላህ ይጠይቃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዛች ሰዓት እኛ ከእንቅልፋችን ነቅተን ዱዓ እናብዛ፣ እስትግፋር እናብዛ፣ ወደ አላህ መመለስ እናብዛ። አላህ ይቀበለናል። እርግጠኛ ነን ዱዓችን መቅቡል እንዳይሆን ከሚከለክሉ ነገሮች ውስጥ አንደኛው ተስፋ መቁረጥ። ተስፋ የሚቆርጥ ሰው አላህ ዱዓን አይቀበለውም። ዱዓ አደረኩኝ አላህ አይቀበለኝም ብሎ ካለ በዛው አላህ አይቀበለውም አሉ። ሁሌም በአላህ ላይ ተስፈኛ መሆን አለበት። ሙእሚን አማኝ ተስፋ አይቆርጥም። ላ ተቅነጡ ምን ረሕመቲላህ፣ ከአላህ እዝነት ተስፋ ትቁረጡ ተብሏልና ተስፋ መቁረጥ የለብንም። ሁለተኛው በሐራም ነገር የሚኖር በወንጀል ላይ የተጨማለቀ የሚበላው የሚጠጣው ሕይወቱ በሙሉ በሌብነት፣ በስርቆት፣ በማጭበርበር፣ በሙስና የተሞላ ሰው ተወብቶ ተጸጽቶ ወደ አላህ ሊመለስ ይገባል። አለበለዚያ ዱዓውን አላህ ላይቀበለው ይችላል። ሌሎችም ነጥቦች አሉ። ዑለማዎች ጋር ጠጋ ብለን በመጠየቅ ልንረዳ ይገባል ይላሉ። ኢንሻአላህ የኔን መልእክት እዚህ ጋር አቆማለሁ። ታላቁ ሼኻችን ታላቁ ዓሊማችን ዶክተር ከማል በኦሮምኛ ቋንቋ መልእክት ያስተላልፉናል። እንድትከታተሉ ላለው ፈጀዛኩሙላህ ኸይረን።